አንዴ ኪዳኔን ታነሳለህ ወይ አንዷን ታነሳለህ ወይ ዲቦራን አንዱን አንስተክ ወይ ሄለን ምናምን አንስተክ እኔም ማገጫጨት የሆነ ቪው ማምጣት ወይ ስለ ጃኒ ማውራት ያ ነው ቪው የሚያስመጣልህ። ከዛ ውጭ ዜሮ ነክ አሁንም 0 ለ10 ነው መመራህ ነው ምልክ መቼም እኔ ላይ አደርስም መቼም ነው። ለምን ክፉ ነው ምቀኛ ነው። ሀቢባ ድረስ ሄደክ እንደ ሴት እንደው ቢሆን እንኳን የሰው ልጅ ቢጣላ ይስማሙ ይታረቁ ሰላም ይፍጠሩ እንደማለት ሀቢባ ድረስ ሄደክ ድራማሽ አልተሳካም። ሀቢባ ስንት ሰው ነው ያስታረቀችው ጋይስ? ስንት ሰው ነው ያስማማችሁ? ሀቢባ ለኔና ለሷ ጊዜ ነው እንደ ሀቢባ ድራማ ልትፈጥር ሄደችው። አንድ ቀን ሀቢባ መልሳለት አታውቅም። እድሜ ልኩን ሴቶችን አታክ እንዳረግ ባለፈውም ሳሪድ ከኔ ጋር ስለሆነች ብቻ ሄዶ ስሜን ጠቅሶ እሷ ጋር በውስጥ ያስፈራራታል። ሳሪ ትናገር አትናገር አላውቅም። ሳሪን ሲያስፈራራ የነበረው በቴክስት እሱ ነው በውስጥ ገብቶ አይዋሽም። ቴክስቱ አለኝ የሀቢባም አለ። አያችሁ የክፋቱን ጥግ ይሄን ያህል ደረጃ ነው የሚሄደው። ይሄን ያክል ደረጃ እንዴ! ለቤተሰቡ ያልሆንክ ለገዛ ስጋክ ለናትክ ያልሆንክ ለናትክ ከደና ህይወት ያላወጣት ከድንኳን ቤት ያላወጣት ቦርኮ ከኔ በላይ እኮ ይሰደባለ፣ ከኔ በላይ እኮ ይጠላለ፣ ከኔ በላይ እኮ ያሳደደ ነበር። እኔ ቤት ታቆ ይሄን ያክል እኮ አልሄድኩብም። በሰደብከኝ ልክ አልሰደብኩም እኮ ይሄን ያክል እንደዚህ ጠምደክ ያስከኝ ለምንድን ነው? ሶሻል ሚዲያ ላይ ብዙ ሴት ስትሳደብ ስታሳቅቅ ነበር። እኔን ስላልቻልከኝ ነው እንደሚያደርግክ አንተ ጎባጣ። ከዛ ሶፋ ላይ አንሳቅ እድሜ ልክን ልጆችን ደና ልብስ አልብሰ ማታቅ ሚስትክ በየፌስቡክ ማርኬት ቆሾ ቆምቦሬ ስር የምትልከሰከስ ደና እንኳን ቦታ ወስደህ እንኳን ደና እንትን ያላደርጋል። እኔ ካንተ ጋር ቁጭ ብዬ ስሰዳደብ አልመላለስም። ነጋ ሳይያለሁ ሶሻል ሚዲያውን እንዴት መያዝ እንዳለብኝ አውቃለሁ። ስላንተ ያወራው ሳይሆን በራሴ ሙድ እየመጣው ሶሻል ሚዲያውን የሚይዘው እንዴ ሰው መሃል ገብቶ ገና ጌሟ ልጅቱ እኮ አንድ ክፉ አልተናገረች። እኔ ምንም ያልኩት ነገር የለ። ከላይ ባልወጣች ገና ሰው ሳይወጣ ከላይ እንኳን ደስ ያለሽ እንኳን ብሎ እኔ ያላትም ይሁን አይመስለኝም ብሏታል። ጋይስ እንኳን ደስ ያለሽ ራሱ ብሏታል። አይበቃም ሙዴ ለምን ይበቃል? እስከዛሬ ስሰደብ ተው ብለሽልኝ ነበር እንዴ? እስከዛሬ ሁሉ ጊዜ ሜንሽን ያደርገኛል። አንድ ቀን እኔ ጠርቼው አላቅም ከባለፈው ወዲህ ማለት ነው። ከዛሬ ወር በፊት አንድ ቀን ተጣላ እኔ አንስቼው አላቅም። ሁሌ ነው አስተያየት ሲሰጥ የሚውለው። እንኳን ደስ ያለሽ ብሏታል። ግን አሸንፋ ለወሬ ላልዋልታ ቤቱን ከፍቶ ምቀኛ ምንድነው ምቀኝነቴ? አንተ እንኳን ተጣልታ አይደለም ተዋደህም ጊፍት አሰጥም። አንተ ችጋራም ከምን ላይ ተርፎ ልትሰጥ? ለስንቱ አሽቃብጠል ባለፈው ለጃኒስ ታሽቃብጥ ጊፍት አገኛለሁ ብለ አንድ ሰው ይሰጠክ የለ። አዶናይን ሰድበ አልሳካ ሲልክ የአዶናይ ደጋፊ ሆነ አሽቃብጥ። ጌም ላይ አንድ ጊፍት የሚሰጥ ሰው የለ። ክፉ ነክ ክፋት ጥሩ አይደለም። እኔ የስንት ታናሽ ነኝ። በዚህ ልክ ክፋት እየዞርክ በየቦታው ከኔ ጋር የተጣሉትን ሁሉ ማስፈራራት ማንም አይፈራም። ሀቢባ አትፈራክ፣ ሳሪ ማንም ሰው አይፈራም። ማን እንደ ድሮ አይደለም። ድሮ ላይ ፌስቡክ ላይ ያለቅ አትሊስት ሰዎች ረሱ እንዳይና አሁን የሚፈራ ሰው የለም። ሁሉም ያውቃል ቆሻሻ ገንዳ መሆንን። እኔ እኮ ነገርኩ እኮ ሌላውን ተው። እኔ መሀይም ቦን ደደቦ ምን ቦን እስኪ ገንዘብ እስከዛሬ ቲክቶክ ላይ ምን አባህ ተረፍክ? እስኪ እናና እኔ እናንተ ያለህን ወጪና ገቢ እንታይ። ደና ምግብ የማትበላ ደና ወንበር ላይ የማትቀመጥ ማዲያታ ወንድ ሆነህ እንኳን ፍልተር አድርገህ የምትቀመጥ ሰው ነህ። እድሜ ልክ ከሴት ቂጥ ስር የማትወጣ ቆለጣም። እኔ ማንገበግብ ለምንድነው? እኔ እንዳንተ ቁጭ ብዬ አሉባልታ ማዘብዘብ አልችልም። ፓስተር ቆለጦ እቴቴ ብዬ ሲኒ ስለላኩብ ነው እስከዛሬ ጭንቅላትን የነካው። ሌላ ምንም አይደለም። ከኔ በላይ የሰደበ ልጆችን አለ። እነሱን እንኳን አብረ ገዝታ አስገብተክ ስታሽቃብጥ ነው የምትውለው። ልጆቼ ማያዬ ማንዬ እያልክ የምትላቸውን ተሰድበውብክ ልጆችን ገልብጠው ሬሳ ሳጥን ላይ የሰደቡብህን ሰዎች ገዝት ላይ አስገብተህ እኮ ታሽካካለክ። እኔ አንድ ቀን ልጆችን እንኳን ተናግሬ አላውቅም። ጠምደክ ያስከኝ ለምንድን ነው? እንደ ልብክ አልወደኩልህ። የጃኒ ጊዜ ታስታውሳላችሁ ጋይስ? የጃኒ ጊዜ ጋይስ ታስታውሳላችሁ? እኔና ጃኒ የተጣላን በቃ እኔና ጃኒ ማንገናኝ ምናምን መስሎት የጃኒ ደጋፊዎች እኔን እንዲሰድቡኝ ምናምን ብሎ በሱ ቤት ማለት ይሄው ክፋቷን ምቀኝነቷን አየችው አለቀላት። በቃ ከዚህ በኋላ ቲክቶክ ሁሉም ክፋቷን አወቀባት ምናምን አለ። የታለ ታዲያ የታለ? ለምን ቲክቶክ ላይ ቀጥቅጦ አላባረሩኝ? አሳይቻለሁ። ራስ አድንቀኸኛል። ውሻዬን ምንድነው የውሻዬ ልደት እንኳን ብዬ ራስ አድንቀኸዋል። እንደዛ ብለህ እንኳን አልወደኩኝም። ያንተ ምኞቴ ነውና ከዛሬ ጀምሮ እንዳው ላንተ እልስል ጧት ማታ ላይቭ ላይ እየገባው ጨጓራን አቃጥዬ አየሩን እንደሚዝብቅ እነግርሃለሁ።
አለቀ ደቀቀ። እኔ በጣም የገረመኝ ጋይስ ሀቢባ ጋር ሄዶ መጻፉ ሀቢባ ጋር ሄዶ ማን ነው ምቀኛ? እስኪ ጋይስ እስኪ ማን ነው ምቀኛ? እኔ የተጣላ ያልተስማማችሁ የተጣላችሁ ሰው ነው ጀስት ኖርማል ብዬ ላይቭ ገባው። በጣም ከላይቭ እኮ ምንም የኔ 6000 ሰው ተያዘ አልተያዘ የኔ 6000 ሰው ጌም ላይ ሲሆን ነው ከድራት ላክብኝ። ጌም ላይ ሲሆን በነገራችን ላይ ነው የምላችሁ ጌም ላይ ሲሆን ካያችሁ ማንም ሰው 10 ሰው እንኳን የማያቸው ሰው ጌም ላይ ከሆነ አንዴ በሉትኝ በማርያም ጌም ላይ ከሆነ ሰው ይጠራራል፣ ሰው ይመጣል። እኔ ያስኩት 6000 ሰው እና እሱ ያዘችው በምንም የሚገናኝ የለም። እኔ ብገባ ህዝቡን ጠቅልያ አልያዝኩም። ሰው የተመቸበት ቦታ ነው የሚሄደው፣ ሰው የደላ ቦታ ነው የሚሄደው። ገብታችኋል አይደል? ሰዓቴ ነው ገባው በቃ። እኔ ይሄንን እንኳን እመቤቴን አላሰብኩኝ። አይምሮዬስ ጭራሽ ምን ይሉኛል እንዴት ይሉኛል አላሰብኩም። ብትቀሩ መከራ ነው። እኔ አሁን ብቀር ለምን አጀንዳ እንደሆንኩ ራሱ አላውቀውም። ብቀር መከራ ነው። ከቀረውኝም የሚባለው ነገር አለ ተደብቃ እንደዚህ ብላ ምናምን ብትመጡም እንደዚህ ገብታችኋል። የሱ ክፋት ግን ለሀቢባ ሄዶ ማን ነው ጋይስ ምቀኛ? እስኪ ንገሩን ጋይስ ማን ነው ምቀኛ? እኔ ነኝ እሱ ሳይውል ሳያድር ጌሙ እኮ ከኔ ጋር እስኪመስል ድረስ እኮ ነው የሆኑት። ግማሾቹ ማሪከርድ ላይ ሲልኩልኝ እንዴ እንኳን ደስ ያለሽ ሰርጀሪ ተቃጣይ እኔ በተሸነፈኝ እንዳትጫወት ታብታብ እንዳታረግ ያልኩ ይመስል አንድ ቀን እንኳን አንስቼ አላቅም። ትናንትና ራሱ ኮመንት ጽፉ አድባችሁ ተቀመጡ እረፉ። ላይክ ታሸንፍ ደግሞ እኔ እንደምታሸንፍ ለሁላችሁም ነግራለሁ ስለማቅ ነው። ታሸንፍ ይመቻችሁ ተውኝ እኔን አጻፉ መጥፎ ነገር ብላይ ብዬ ነው የተናገርኩት። ዝም ብልም መልካም ምኞት አልተመኘችም ምቀኛ ይሏቸዋል። ምኞታቸውን ትመኙ አስመሳይ ይላቸዋል። እና ላይክ ምንድነው ፍላጎታቸው አላቅ እና አይሳካልም። እቴቴ እኔን መጣል አይሳካልም። ቤታን ሳትፈልግ በግድክ ነገም ታታለ ከነገ ወዲያም ታታለ። ይሄ ጀስት ጌም ነው ያልፋል። 2-3 ቀን ነው ያልፋል። ቤታ ትቀጥላለች። አስረግጬ ምነግርክ ማለት ነው። አስረግጬ ቴቴ ምነግርክ ቤታ ትቀጥላለች። ሳትፈልግ በግድቅ ቋቅ እያለክ ታያታለህ። ሳትፈልግ በግድቅ እያቃራክ ታያታለህ። እዚህ ቲክቶክ ላይ ጂጂም እየረገጠችሽ ነው። ለጌሟ ጊፍት እንድሰጣት ነው ጋይስ። ጂጂ ባካችሁ ህይወት ረግጧታል። አሁን ከጂጂ ጋር ቁጭ ብዬ ልሰዳደብ ነው። ጂጂ በገዛ ልጇ የምትቀናኔ አሁን ከሷ ጋር ልሰዳደብ። እነዚህ ሁለቱ ናቸው እኮ ምቀኛ። ሶሻል ሚዲያ ላይ 13 ዓመት መጥቶ ተዘፈዘፉ። አንድ ነገር ለውጥ የላችሁ። አሁንም ጌም ታዘጋጃለች። አሁን ጂጂ ማፈሪያ ነሽ። እስከዛሬ ሰው አባልተሽ ሻምፓይን ከፍተሽ ህዝቡን አጋለሽ የጨረሹ ገንዘብሽ የት ሄዶ ነው? አሁን ወርደሽ ከሀጂ ጋር ጌም ያዘጋጀች ሰው ናት። አሁን ጂጂን እኔ ብሰድባት ህይወት ሁሉ ሰድቧታል። ህይወት ኑሮ ሰድቧታል። ያላትን ገንዘብ ሆዷ ላይ ጨርሳ ህይወት ረግጦ ይዟታል። አሁን እኔ ማርያምን ከጂጂ ጋር እንደ ሁለቱ ናቸው እኮ እሷ ጂጂ እና ፊንገር ነገ ጠዋት ትመጣለች። ሶስቱ ናቸው የሚሰዳደቡት። ወይኔ ቀንታ ተቃጥላ። ከነሱ ውጭ ማን ይሳደባል? እስኪ አሁን ሌሎቹ አሁን ጌመሮች እኔን ሲናገሩኝ አይታችኋል። ጆንዳኔ ሁሉ ኤርሚ ሁሉ መጥተው ቤታ ታይ ምናምን ነው የሚሉኝ። አያችሁ ማን ነው የሚሳደበው? ሶስቱ ፊንገር ማናት ቱናዬ መንበሩና ቴቴ እዚህ ቲክቶክ ላይ በሰበዙ ሶሻል ሚዲያ ላይ በሰበዙ ሶስቱ ናቸው የሚሳደቡ። ለምን አላልፍላቸው ስላለ ሰውና ሰው አባልተው አጋለው ወጣቱን ሁሉ ደበላልቀው መኖር ነው የሚፈልጉት። አይሳካላችሁም። 3 ቀን ነው ይሄ አጀንዳ የሚሄደው ያልፋል። ብቃት ቲክቶክ ላይ ነው ብቃቱን ታዩታላችሁ። አለቀ። ምንም ይሄን ያክል የሚያከራክር ነገር የለም። እኔ ምንም ማርያም ምንም ብትሉ አይሰማኝም። ለምን ከጠላት ነው ሁሌም ስድብ ያለው። ፊንገር ናት ትጠላኛለች። ህይወቴ ቢጠፋላት ደስተኛ ናት። ቲክቶክ እንዳለ እኔን ጠልቶኝ ከቲክቶክ ቢያባርላት ደስ ይላታል። እቴቴም እንደዛው ጂጂም እንደዛው። ጂጂስ እንኳን አትሊስት ያችን እንኳን ፊንገርን የሚያያት ሰው አለ። ይሄም ደግሞ ስለ ሰው ሲያወራ የሚያዋለ ጂጂ ገብርኤልን ነው የምልሽ። ካካይን ማለት ነው ሽንት ቤት ውስጥ በክብር ጥለዋለሁ። የአሜሪካን የተከበረ ሽንት ቤት ውስጥ አንቺን ከዛ በታች ነው ማይሽ፣ ከካካይ በታች ገብርኤልን ነው የምልሽ። ለምን ለገዛ ልጅሽ ያልሆንሽ ነሽ። ለኔ ለቤታ ልትሆኛ አትቺ። ማርያምን ጂጂ ለኔ ለቤታ ልትሆኛ አትቺ። ቅጥል ነው የምትዩ። ትቃጣያለሽ፣ በኔ ትነጃለሽ። ገብርኤልን ነው የምላችሁ ጋይስ። እኔ ለምን እንደሚቃጠሉ አላውቅም። እነዚህ ሰዎች በኔ እንደሚንጨረጨሩ። ጂጂ በገዛ በልጇ ባል ወሸላ የምትቀና ልጇን ከትዳር ያለያየች ካንቻው ምን ይጠበቃል? አሁን ጂጂ እስኪ አሁን እኔ ከምኑ ልስደብሽ? የገዛ ዘሮችሽ የሚጠሉሽ። እኔ እኮ አትሊስት እንኳን እኮ ከፖለቲካው እንኳን ወጥቼ የኔ አማራዎች እኮ ምን ያህል እንደሚወዱኝ
የገዛ ዘሮችሽ እንኳን ማለት ነው አያከብሩሽም። ከዚህ በፊት ከቴቴ ጋር ጌም አድርገሽ አይተሽዋል። ቅሌታም ጭራሽ ደግሞ እኔን ተሰድብኛለሽ። እንደ በፊቱ ከፈለግሽ እየተውረገረቁ ወቅጥሻለሁ ነው የምልሽ። ወቅጥሻለሁ። ተናገሪኝ ከዛሬ ጀምሮ ቅስምሽን የሚነጋ ነገር ነው የምናገርሽ። እንዴት አካውንትሽን እኔ የተመታ አካውንትሽን እንዴት እንደማስነሳልሽ አሳይሻለሁ። እባጫ ኖ ተሳድባለች እንዳለ ተሳድባለች ብለው ሲጽፉ ነበር። ከካ ጋይስ ከዚህ በፊት እንደፈለገች አስተያየት ባለፈው አስተያየት ስትሰጣዩዋትኝ ኦኬ ብዬ አለፍኳትኝ። ምን አገባኝ ብዬ ዝም አልኳት። መቼለትም ተሳደበኝ ዝም አልኳትኝ። አሁንም እየወጣ የምትናገረኝ እንዴ! በቃ ሰው ሲፈታችሁ ሰው ሲጠላችሁ ወቁ። እንበለደዛ ወሬኞች ተሳድባለች ጋይስ ተሳድባለች። ሳትሳደብ ጋይስ መጥቶ እዚህ የሚጽፍልኝ ነገር ሰው የለም። ተሳድባለች፣ ሙልጭ አርጋ ተሳድባለች። እኔ ግን አቅም አለኝ። እኔ ምን ያህል ራሴን እንድወደድኩትኝ ምን ያህል ጀግና ነኝ። ግን ጋይስ ማንም ጌም ቢጫወት ሀዘን ቢኖርበት ልደት ቢኖርበት የሚታገት ቢኖርበት ቤታ ከዛ ውስጥ አጠፋም። እመቤቴን ጀግና ነኝ። በቃ ጀግና ነኝ ጋይስ። ጌም ብትጫወቱ ስለኔ ነው የምታስታውሱትኝ። ሀዘን ቢሆንባችሁ ስለኔ ቤታ ነው የምታስታውሱት። ገንዘባችሁ ሲጎልባችሁ ስለኔ ቤታ ነው የምታስታውሱት። ቲክቶክ ላይ አንቀጥቃጭ እንደሆንኩ ተራ እንዳልሆንኩኝ የሚያስታውቀው በዚህ ነው ጋይስ። እመቤቴ ለምን እስኪ እንዴ ጋይስ አስቡትኝ። እቺ ልጅ ጌም የተጫወተችው ከሶማሌ ጋር ነው። በቃ ተጫወተች፣ አሸነፈች፣ አለቀ። እንደማንኛውም ጌመር እኔ ለምን ተነሳው? ምክንያቱም እኔ ያሌለውበት ነገር አይጥምም። በቃ ቲክቶክ አይጥምም፣ አይደምቅላችሁም። እናቴን ኢንሳኝን በራሴ ኮራው። በቃ በራሴ ኮራው። የትኛውም ነገር ላይ እኔን ካላስገቡ እንደማይሳካላቸውና እንደማይደላቸው አወቅኩኝ። ምንም ነገር ብታደርጉ፣ ምንም ብትታዩ፣ ምንም ነገር ቢመጣላችሁ ግርማ ሞገሳችሁ ቤታ ናት። አወቅኩኝ እኮ ገብርኤልን። አሁን እቴቴ እንኳን ደስ ያለሽ ዲቦራ ጌሙ ስላሸነፍሽ ብሎ ቢናገር ማንም አያየውም። ገባችሁ? ማንም አያየውም። በምንድን ነው የሚታይለት? እንኳን ደስ ያለሽ ዲቦራ ጌሙን ስላሸነፍሽ ብሎ ከዛ በኋላ ምቀኛዋ ሰርጀሪ ሲል ሞርሶ ያይለታል። አያችሁ? ማናት ያችም እንኩሮ እቃዋ እንደ ጋዜጣ የሚገለጥ አሮጊት የጨረጨሰች 13 ዓመት እበት አሁንም ጌም አዘጋጅታ ገንዘብ ልትለቅም የመጣች ጥናዣም ቱናዬ መንበሩ። እኔ ደግሞ አሳይሻለሁ እንዴት ምላሴ እንደሆነ። እሷ አሁን ደግሞ ማለት ነው የኔንም ስም ካላስገባች ማንም አሁን ደግሞ ትመጣለች። ያቺ ጎርጓሪ ደግሞ በጠዋት ትመጣለች። ያለች ይሄው ተቃጥላ ቀንታ አልቅሳ ብቻሽን መቆም ትቻለሽ እኮ ብዬሽ ነበር፣ አየሽ አታስፈልግሽም ገለመኔ ምናምን። ከዛ በኋላ ከሳምንት በኋላ ትዝም አትላት ቤታን አትዝም ምትልሽ። ከሳምንትም በኋላ አቅም ይሄ ነው ነው የምልሽ። ሁልሽም የፈለገ ነገር ቤታን ለመጣል ወይ አንዱን እንትን ለማለት ብትመጡ ሰው እኮ አንዱን ወዳችሁ አንዱን ብትጠሉ ችግር የለውም። ግን አንዱን ከፍ ለማድረግ አንዱን መቀጥቀጥ አትችሉም። ገብርኤልን ነው የምላችሁ አትችሉም። ውዴ እኔ ክርስቶስን የሚያስቀና ነገር የለውም። ለምን መሰለሽ? እኔ ያ ጌሜ ላይ እንኳን ማለት ብዙ ሴራ ሰርታችሁ እንኳን ማለት ነው ገብርኤልን ነው የምልሽ ብዙ ሴራ ሰርተሽ እንኳን ስቲል ህዝቡ በወዳጅነት በ100 ሚሊዮን የሚደረግ ታብታብ አድርጎ 100 ምናምን ሺህ ሰው አይቶኝ እኔ ምንም ምቀና የለውም የማንም። ግን አትንኩኝ ነው በቃ። እኔ ሰው ካልደረሰብኝ አለ አሁንም ነክታችሁኝ ነው። ጀስት ኖርማል ነው። ጌምስ ላይቭ ለምን ከፈሽ ተብሎ ነው ይሄ ሁሉ ለቅሷችሁ አይደለ? ለምን ላይቭ ከፈትሽ ነው። ምን ያህል ፓወር እንዳለኝ ነው ገብርኤል ምን ያህል ፓወር እንዳለኝ ነው ያሳየሁት። ምን ያህል አቅም እንዳለኝ የምትንጫጩ ጎጠኞች ናችሁ። የኛ አማራ ጎጠኞች አላችሁ ሰፈር ለሰፈር የምትሄዱ ልካችሁን የማታውቁ የምትጫጩ ምናምን የሆነ ድሮ በዘር ምናምን የተሰዳደባችሁ ካላችሁ አለቀ። ከዚህ ውጭ የምትሰድቡ ሌላ ማንም ሰው የሚሰድብኝ የለም። ለምን መብቷ ነው በቃ። እንዴ ላይቭዋን ትክፈት። የተጣላ ሰው ነው ምንድነው ታዲያ? ላይቭዋን ከፍታ ትጫወት ማለት ትችሉ ነበረ። ግን እናንተ ምንድነው በዚህ ሰበብ አድርጋችሁ ቤታ በምን ሰበብ ትውደቅልን ነው? አይሳካላችሁም። ማርያምን እኔ የምደግፉ ሰዎች ሁልጊዜም ደስተኛ ሁኑ፣ ሁልጊዜም ፕራውድ አድርጉ። ለምን የትኛውም ነገር ውስጥ ያስገቡኛል። እኔ ትናንትና ራሱ ራሴን አደነኩትኝ። ባልዋልኩበት ሁሉ አስገቡኝ። ስለዚህ ይሄ አቅም ነው። ሰዎች አጀንዳ ለመሆን ሰዎች ስማቸው እንዲነሳ ብዙ ድራማ ይሰራሉ። እኔ ግን ምንም ድራማ ሳልሰራ ክርስቶስን ምንም ድራማ ሳልሰራ ላይቭ ለምን ገባች የሚል አጀንዳ ተከፍቶ ጦርነት ይከፍታሉ። ጌሴ መታደል አይደለ? ሰው ድራማ አልቅሶ አብዶ ወድቆ
ምናምን ብሎ ድራማ ይሰራል የሰው ስም አንስቶ። እኔ ግን ምንም ስላላረኩኝ ነው ይሄ ሁሉ ያሳብዳችሁ። ገና ታብዳላችሁ። ኢትስ ኦኬ። እቺ ቀን አሁን 2 ቀን 3 ቀን ነው የምታልፈው። ከዛ በኋላ ቤታ ናት ቲክቶክ ላይ ትቀጥላለች። ችግር የለም ውዴ፣ ችግር የለም። የፈለግሽውን በይ ጆሲ። ወንዱን በእግዚአብሔር ወንድ ልጅ ነህ ወንዱን። እሺ 190 ምናምን ሺህ ፎሎ ይዘክ። አሁን እኔ አንተም ቦን ማለት ነው 500 ሺህ እንዴት እንደምገባ በራሴ አቅም አሳያለሁ እንጂ ኮሜንታተር ሆኜ አልቀመጥም። 100 ምናምን ሺህ ፎሎ ይዘክ ኮሜንት ላይ ትሳደባለህ። ለዛ ወንድ ልጅ ሆነ ወንድ አልጫ አቡ እቴቴ በጣም ነው በኔ እኔ እግዚአብሔር ለሀቢባ ቪዲዮ ይጽፍላታል። ጋይስ እስኪ ማን ነው ቅናተኛ በክርስቶስ? ለሀቢባ ሄዶ ጻፈላት እኮ ጋይስ። ለሀቢባ ሄዶ ጻፈላት ጋይስ። እናቴን እንሰይ ማን ነው እስኪ ጋይስ ቅናተኛ? ለሀቢባ ሄዶ ጻፈላት። ሀቢባ ሄዶ ምን ይላታል? ድራማሽ አልተሳካም አታስታርቂያቸው ምን እንደምትል እኮ አውቃለሁ። በነገራችን ላይ እኔና አንተ ማለት ነው በነገራችን ላይ እኔና እሷ ሳንጣላ አንተ ለሷ የምትጽፍላትን ነገር ሁሉ እኔ እንደማነበው ልንገርክ። አባቴ ሙት ነው ምልክ። እኔና እሷ ሳንጣላ በፊት ሙሉ የምትጽፍላትን አየሻት እንዲህ ያልክ እያቀሳሰርክ የምትጽፍላትን ከሐስከፈ እኔ አነበው ነበር ሙሉ የምትጽፈውን ነገር ማለት ነው። ለዲቦራ ሄደክ ሙሉዋን የምትጽፍላትን እንዴት እኔና እሷ ለማቀሳሰር የምትሄድባትን ቴክስት ሙሉ እኔ አነበው ነበር። እና ዋናው እኔ አንተን መብለጤ ነው። እኔ ማንንም አይደለም አንተን ከኋላ መጥቼ መብለጤ ነው ሁሉ ጊዜም የሚያስደስተኝ። በቪው በልጣለሁ፣ በሰው መውደድ በልጣለሁ፣ በጊፍት በልጣለሁ። አቅም አለኝ። መቼም እኔን መሆን አትችልም እቴቴ። ከስንት ኋላ መጥቼ እንዲረግጬክ ስለኔ እንድታወራ አድርጋለሁ። ድሮ ስላንተ ነበር አይደለም የሚወራው ቲክቶክ ላይ እንዲያ ዩቲዩበሩ ምናምን ነው ሁሉ የሚለው። ማንም ሰው አይልም። ስለኔ እንድታወራ ነው ማድረግ። አንተን አይደለም መሰሎችን እድሜ ልካችሁን በቲክቶክ ታሪክ ህይወት እያለው ድረስ እንዳትረሱኝ ነው ማደርገው። ማንም ስላንተ አያወራም። ስለኔ እንድታወራ አድርጋል። ነገም ፊንገር ገብተሽ ስለኔ እንድታወራ ያደርግሻለሁ። እድሜ ልካችሁን ከጭንቅላት መዝገባችሁ እንድወጣ አልፈልግም። ከዚህ በፊት ነግሬያችኋለሁ። ስለኔ እንድታነሱ ፈልጋለሁ። እንድትረሱኝ አልፈልግም። ሁሌም ቤታ እንድትሉ ነው የምፈልገው። መድኃኔዓለም እንምላችሁ እንድትረሱኝ አልፈልግም። በተነሳችሁ በተቀመጣችሁ ቁጥር ከናንተ ማንም ፍቅር አይጠብቅም። አሁን ለምሳሌ ከቴቴ ቤታና አደነቀ ቢባል ሰው ይስቃል። ለምን? አስመሳይ ስለሆንክ ዛሬ አድንቀክ ነገ ስለምትሳደብ ሁሉም ሰው ያውቃል። ገባክ አይደለ? ከነ ጂጂ ከነ ፊንገር ደስ ምንድነው አድንቆትን አልጠብቅም። አንዴ ቆይ ዘገየ የሚለው አካውንት ውዴ ብሎ ካረኩ እቴቴ ባንቺ ቪው ነው የሚቀናው። ገብርኤልን ይቀናል፣ እግዚአብሔርን ይቀናል። ለምን እኔ አሁን ለምን ራሱ እንዳነሳኝ አላቅም ጋይስ። እኔ ለምን እንዳነሳኝ ራሱ አላቅም። እኔ ለምን እንደተነሳው ራሱ አላቅም። ግን ማርያምን አንዳንድ ሰዎች ግን ቡዳ ናቸው። ቤታ ይሄ ነገር ታያለሽ አንቺ አጀንዳ ውስጥ ካልገባሽ ገብርኤልን ሲሉኝ ነበረ። ታያለሽ ይሄ አጀንዳ ውስጥ ካልገባሽ እያሉኝ መግባቴ። ግን ደስ የሚለው ነገር ጠላቶቼ ናቸው አሁን የምትንጫጩትኝ። ስለያዘኝ ነው ቅድም የተናደርኩትኝ። ገባችሁ? ባልዋልኩበት ብዬ እንጂ አሁንም የሚንጫጩት አንድ አይነት ሰዎች ናቸው። ወይኔ ጌመሮች ቢሆኑ ወይ ጊፍተሮች ወይ ሰፖርት የሚያደርጉ ወይ የኔ ልጆች ተለውጠው ቢሆኑ ዛሬ የእውነት ከልቤ ከፋይ ነበረ። ገብርኤልን የተናገረኝ ሰው ማን ነው? ፊንገር የተናገረኝ ሰው ማን ነው? ቴቴ የተናገረኝ ሰው ማን ነው? ቱናይ አንድ አይነት ሰዎች ናቸው። በቃ ከነሱ ምንም አልጠብቅ። ገብርኤልን አንድ አይነት ሰዎች ናቸው። እስኪ ማን እኔን ተናገረኝ ሰው አለ? ከዛ ከብሎክ የተፈቱ ተሳዳቢዎች አሉ። ከዛ በተረፈ ነገ ስለማቃችሁ ነው። ለምን አቅሜን ቲክቶክ ላይ አውቀዋለሁ። ኢነርጂን ፓወሬን ስለማቀው ከ3 ቀን ከ4 ቀን በኋላ ይሄ ጌም ሲረሳ ምናምን ነገር የሆነ ስንጫወት ጌም ስንጫወት ጣፈን ተሳስታው ትረሱታላችሁ። ፓስተር ቆለጣሚ አይ ቲንክ ጋይስ ቆይ አንዴ በማርያም እና ሀቢባን ከማስገባቴ በፊት ስሜ የተሰማው ጋይስ ስም ይሄን ያክል እኔን እንደዚህ ስጋዬን ሊበላኝ የቻለው እንደዚህ ሳሪም ጋር ሀቡም ጋር የቱም ጋር በውስጥ እየገባ የሚጽፈው ጋይስ ፓስተር ቆለጦ ስላልኩት ነው። ማን ነው አይፈልገኝ ውዴ አትፈልግሽ ማለት ማን ነው?
ማን ውዴ የማይፈልገኝ? ማናት ውዴ አትፈልግሽም ያልሽ? ወርቂቱ ፍቅርዬ ስም ጻፊ እስኪ። ማን የማይፈልገኝ? ወይ ቤት ታረተው እኔ በእናንተ እልክ ቴክስትና ቮይስ ማውጣት ስለማልፈልግ እንጂ እረፉ። እኔ እናንተ ኮሜንታተር እንዲያላችሁኝ ብዬ ሌላ ማንንም ያልተናገረኝ ጋር መግባት ስለማልፈልግ እንጂ ተው በእግዚአብሔር። ፊታ ዶላር ስሙኝ። ቆይ ፓስተር ቆለጦ እንደዚህ ሊያብድ የቻለው ጠምዶ ያዘኝ። በቃ እንዲህ ሊሞት ታንቆ ያዘው ምን ስላልኩት ነው? ቆለጦ ስላልኩት ነው ጋይስ? በማርያም ንገሩኝ። ቆለጦ ስላልኩትኝ ነው? ቆለጦ ስላልኩትኝ ነው ጋይስ? እየጠሩኝ ነው። ቀሻዩ ባለኝ ይሄን ጻፉልኝ በመቤቴ ጋይስ። ምንድነው አሁን ጋይስ? አሁን ልጆቹን የሰደቡ እያሉ በጣም ብዙ ሰዎች ያሳደዱት እያሉ እኔን እንደዚህ ጠምዶ ያዘኝ ሊሞት የደረሰው ለምንድን ነው ጋይስ? የኔ ጥላቻ እንዲያሰከረው ቅናት ነው ጋይስ። ይሄ ቅናት ነው። ገብርኤል ለምን አልጣልኳትም መሰለኝ? ቆለጥ ስላልኩት ጋይስ። ወይኔ በማርያም በእናታችሁ ነገም ሲገባ ማለት ፓስተርነቱን ስለተወ ቆለጥዬ ቴትዬ በሉት በመቤት። እሱ ነው የሚያቃጥለው። እኔ ከሱ ጋር ነገ አልመላለስም። ነገ አፉን ከፍቶ ወጥቶ ይከፍታል፣ ዛሬ ወጥቶ ይከፍታል። አልመላለሰውም። ቆለጥዬ በሉልኝ ብቻ፣ ቆለጥዬ ቴትዬ በሉልኝ። እቺን ብቻ ጻፉልኝ ጋይስ፣ አሳብዱት። ሌላ እኔ ከሱ ጋር መልስ የለኝም። ሀቢባ ቆይ ሀቢባ እየጠራችኝ ነው መሰለኝ። እሺ ማን ግሪስ ምናምን